ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ በርከት ያሉ ጥንቅሮችን ትከታተላላችሁ። እናንተ ደግሞ ላይክ በማድረግ እንድታበረታቱን እንዲሁም በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ልታካፍሉን ትችላላችሁ። ውድ ቤተሰቦቻችን በቆይታችን ለእናንተ ውድ አድማጮቻችን በርከት ያሉ መረጃዎችን በቅደም ተከተል ከምናጋራ ውስጥ በተለይም በአውሮፓ ታላላቆቹ ክለቦች ወቅታዊ መረጃዎችን በሪያል ማድሪድ በኩል ይዘናል። የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ ወቅታዊ ጥንቅሮችን በተለይም ከሳምንቱ ጨዋታ ጋር እያይዘን እናነሳለን። የባርሴሎናው ኮከብ ላሚን ያማል በርካታ መልእክቶች እየደረሱት ነው። በላሊጋው በጣም አስደናቂውን ተጫዋች እንመለከታለን። በአውሮፓ ዙሪያ ታላላቅ ተጫዋቾችን ከዋክብቶችን የተመለከቱ ወቅታዊ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። አብራችሁን ቆዩን። በአውሮፓ የመረጃ ሰዓታችን በተወዳጁም የእንግሊዝ ፕሪሚየር ሊግ በርካታ ያሉ ጥንቅሮችን እናደርሳችኋለን። ዛሬ ለአስቶን ቪላም ደጋፊዎች መረጃዎችን ይዘናል። ቶትንሃም ቤት ወቅታዊ መረጃዎችን በስፋት ለእናንተ ውድ አድማጮቻችን እናደርሳችኋለን። በታላላቆቹ ክለቦች ከምናነሳቸው ውስጥ አንደኛው ማንቸስተር ሲቲ ነው። ከሲቲ ጋር በተያያዘ ክለቡን የሚለቀው ተጫዋች መዳረሻና እድገቴም ሁሉ ነገሬም በሲቲ ያለውን እንነግራችኋለን። ሲቲ ቤት ወቅታዊ የቡድን ዜናዎችን በስፋት ይዘናል። ለሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ ከምትከታተሉት ውስጥ ነው። ከቼልሲ ጋር በተያያዘ ከሰለቸህ ክለቡን ለቀህ ሂድ ተብሏል። የቼልሲው ተጫዋች በጣም አነጋጋሪውን ሀሳብ እናነሳለን። ከዛ ውጪ ቼልሲን ከለቀቀም በኋላ ልቡ ከቼልሲ ጋር ያለውንና ከቼልሲ ጋር ወቅታዊ መረጃዎችን በስፋት ይዘናል። ቼልሲውያንም መልከታችሁን እያጋራችሁን ቃለ ስፖርት ዩቲዩብ ቻናላችን ጋር እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። በሊቨርፑል የመረጃ ሰዓታችን ዛሬ በርከት ያሉ የሚጠበቁ ሁነቶች አሉ። አንድ ባንድ እናነሳቸዋለን። ከዛ ውጭ በቡድን ዜና ከሊቨርፑል ጋር በተያዘና እንደዚሁም ከዞር ጋር በተያዘ በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። የሻምፒዮኖቹ ሊቨርፑል ደጋፊዎች ምርጫችሁ ቃል ስፖርት ዩቲዩብ ቻናል ይሁን። ከአርሰናል ጋር በተያዘ በጣም የተለየ መረጃ እንነግራችኋለን። ሩድ ጉሌት፣ ጆኮል እና የቀድሞ ዩናይትድ ሌጀንድ ፓትሪክ ኤቭራ ናቸው ይህን በጣም አነጋጋሪ ሀሳብ ያነሱት። የአርሰናል ደጋፊዎች የእናንተ ምልከታ እንሻበታለን አብራችሁ ስትቆዩ። ከዛ ውጭ አርሰናል ጋር ስሙ ስለተያዘው ተጫዋችና ከዝውውር ሂሳቡ ጋር በተያዘ የአርሰናል ደጋፊዎች ደግሞ ምርጫ ስለሆነ ስለሌላኛው ሰው እናነሳለን። በርካታ መረጃ በዝውውር በኩል ተይዘዋል። የቡድኑን ወሳኝና ቁልፍ ተጫዋቾችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናደርሳቸዋለን። ትላንትና አርሰናል ብቸኛው የእንግሊዝ ክለብም የሆነበት አጋጣሚ አለ። ተጨማሪ መረጃዎችን ይዘናል። አርሰናላውያን ቃል ስፖርት ዩቲዩብ ቻናል ጋር ቆዩን። ማንቸስተር ዩናይትድ ቤት ወቅታዊ መረጃዎችን በስፋት እናነሳለን። ከኮቢ ሜኖ ከካዜሜሮ ጋር በተያዘ መረጃዎችን ይዘናል። የቡድኑ ወሳኝና ቁልፍ ተጫዋች አምበሉ ብሩኖን የተመለከተ ጥንቅር፣ በማንቸስተር ዩናይትድ ወቅታዊ የዝውውር ጉዳዮችን ወደ ቡድኑ ስለሚመጡትና ከክለቡ ጋር እንግዲህ መለያ ጊዜያቸው የደረሱ ተጫዋቾችን በተመለከተ ተጨማሪ መረጃዎችን ይዘናል። የምናጠራቸውም ጉዳዮች አሉ፣ እንመለከታቸዋለን። ከዛ በዘለለ ማንቸስተር ዩናይትድ የአውሮፓን ትኬት ከቆረጠ የሚገጥመው አንዳንድ ነገሮችን ለማስተካከል ከአሁኑ ጥረት ያደርጋል። ለመሆኑ ትኬቱን ቆርጦ ግን የሚገጥሙት ችግሮች ምንድን ናቸው? በጣም ልዩ መረጃ ይዘናል። ለዩናይትድ ደጋፊዎች አብራችሁን ቆዩ። ላይክ ካረጋችሁ ለኛ በብዙ ይጠቅመናል። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አካፍሉን። ሰብስክራይብ ማድረግ እንዳይረሳ ቤተሰብ ካልሆናችሁ። አብራችሁን ቆዩን። ከማድሪድን ጀምር ብሔራዊ ቡድን ግዳጃቸውን ጨርሰው ወደ ማድሪድ በርካታ ያሉ ተጫዋቾች ተመልሰዋል። በዚህ መሰረት ኬሊያን ምባፔ፣ ኦሬል ቹዋሜኒ፣ ኤድዋርዶ ካማቪንጋ፣ ቶኒ ሩዲገር፣ ዲያን ሁይሰን፣ ጎንዛሎ ጋርሻ እና እንደ ቢራይ ዲያዝ ያሉ ተጫዋቾች ዛሬ ከቡድኑ ጋር ልምምድ ያደርጋሉ ተብሎ ይጠበቃል። እንግዲህ በትላንትናው ዕለትና በሰዓታት ውስጥ ወደ ማድሪድ ይገባሉ ተብሎ የሚጠበቁ ተጫዋቾች ናቸው። ከሰዓት በኋላ ልምምድ ያደርጋሉ ተብሎ ይጠበቃል። እነኚህ ተጫዋቾች ማድሪድ በላሊጋው እንግዲህ በ4 ነጥብ ልዩነት እየተመራ እንደሆነ ይታወቃል በባርሴሎና እና ያንን ውጤት እንግዲህ ለመቀልበስ የሚደረጉ ጨዋታዎች ውስጥ ከዚህ በኋላ ኢንተርናሽናል ብሬክ የለም። ሙሉ ለሙሉ ሊጎች ጨዋታዎች ከተጠናቀቁ በኋላ በቀጥታ ወደ ዓለም ዋንጫ ነው የምናመራው። ኬሊያን ምባፔም እንዲሁ ብሔራዊ ግዳጁን ጨርሶ መጥቷል። የወዳጅነት ጨዋታ ላይ ነበረ።
እናም በርከት ያሉ ከዋክብቶች ከዛሬ ጀምሮ ከሪያል ማድሪድ ጋር ልምምድ ይጀምራሉ። ኤንድሪክ በቀጣይ ወደ ዋናው ቡድን ሪያል ማድሪድ ይመለሳል። ከዛ በፊት ግን የሚጠበቀው ነገር የዓለም ዋንጫ ነው። በዓለም ዋንጫ ቡድን ውስጥ የመካተት እድል አለው የሚሉ መረጃዎች በስፋት እየወጡ ነው። የሪያል ማድሪዱ ኮከብ ኤንድሪክ አንድ አሲስት አንድ ፔናልቲ ያስገኘ 14 ደቂቃ ውስጥ ነው የሁሉ ነገር ያደረገው። ከክሮሻ ጋር በነበረው ጨዋታ በርካቶች ተደንቀውበታል። ያው በወቅቱ ካርሎ አንቸሎቲ ተጫዋቹን በጥብቅ እንደሚከታተሉት ተናግረው ነበረ። ምን ያህል እድል ይሰጡታል የሚለው ይጠበቃል። ሌላው የፔድሪን እና የቪታኒያን ንጽጽር እናንሳው ከቫልቬርዴ ጋር። ማርሴሎ ቤልሳ ናቸው ይህን ሀሳብ ያነሱት። ውድ ቤተሰቦቻችን ፔድሪም ቪታኒያም ልክ እንደ ቫልቬርዴ ሊሆኑ አይችሉም። እሱ በጣም ፍጹም የተለየ ተጫዋች ነው። በግራም በቀኝም የሜዳው ክፍል ላይ በደንብ በነፃነት መጫወት ይችላል። ሁለቱ ግን ፔድሪም ቪታኒያም ይህን ማድረግ የሚችሉ አማካዮች አይደሉም ብለዋል። ማርሴሎ ቤልሳም ሲቀጥሉ የእሱ ኳሊቲ ከባሎንዶር ሽልማት ጋር በተያዘ ለእሱ የሚያበቃው ነው፣ ግን በጣም ከበድ ያለ ፈተና ይጠብቀዋል። ፈተናውም ከገዛ ክለቡም ጭምር ነው ብለዋል። ለአብነት ያክል እንደ ቬኒሺየስ ጁኒየር እና እንደ ምባፔ ካሉ ተጫዋቾችም ፈተና ይጠብቀዋል ያሉት ማርሴሎ ቤልሳ ፔድሪም ቪታኒያ እንደ ፌድ ቫልቬርዴ ቨርሳታይል አይደሉም። እሱ በአማካኝ ክፍል ታጫውተዋለ፣ በቀኝም በግራም ታጫውተዋለ ብላ ወድሰውታል። በላሊጋ ያው የሊግ ጨዋታዎች ከነገ ጀምሮ ስለሚመለሱት ሊጎች ላይ ነው ትኩረት የምናደርገው። በላሊጋ ላሚን ያማልን ያክል ትልቅ የግብ ዕድል የፈጠረ የለም። በርካታ አሲስትም አለው። በነገራችን ላይ በዚህ ዓመት በላሊጋው እንደሚታወቀው ላሚን ያማል ከጉዳት ነፃ ሆኖ ወደ ክለቡ መመለሱን አረጋግጧል። ሞንዶ ዲፖርቲቮ በተለይም ባርሴሎናዎች በጉጉት ሲጠብቁት የነበረው ልጃቸው እንደነበረ ይታወቃል። በተለይም ከስፔን ጋር ሰጣ ገባ ውስጥም የገቡበት ነበረ ከሉዊስ ዴላ ፎንቴ ጋር ከጉዳት ነፃ ሆኖ ተመልሷል። ከሱ ቀጥሎ በርካታ የግብ ዕድል የፈጠረው ፌርሚን ሎፔዝ 13 ነው። ለብዙ ይርቀዋል። ውድ ቤተሰቦቻችን ከ9 በላይ አርዳ ጉለር 13፣ አልቫሮ ጋርሻ 12 አለው። የባርሴሎና ተጫዋቾች ከፍተኛ የግብ ዕድልን በመፍጠር ቀዳሚውን ስፍራ ከያዙት ውስጥ ላሚን ያማል ይጠቀሳል። በነገራችን ላይ ከሰሞኑ በደረሰባቸው ሃይማኖት ተኮር የጥቃት ሁኔታ በተመለከተ በርካቶች ከላሚን ያማል ጎን መቆማቸውን በተለይም በራሱ ማህበራዊ ትስስር ገጽ ሲያጋሩት ነበር። በቃል ስፖርት ዩቲዩብ ቻናል በማህበራዊ ትስስር ገጻችንም ከሰሞኑ የስፔን ብሔራዊ ቡድን ደጋፊዎች ባደረጉት የሃይማኖት ተኮር ጥቃት በመዝሙሩ በሚዘመር ሰዓት የግብፅ ማለት ነው በርካቶች የግል መልከታዎቻቸውን ሲያጋሩ ነበር። አንዳንድ ሀሳቦችን ተመልክቻቸዋለሁ። ምናልባት ግን ሀሳቦቹን ድጋሜ ብትመለከቷቸው እናንተም ደስ ይለናል። ሃሪኬን ዘንድሮ ፍጹም የተለየ ጊዜን እያሳለፈ ነው፣ ግን ከሰሞኑ ጉዳት እንዳስተናገደ ይታወቃል። ዛሬ ባየር ሙኒኮች እንግዲህ ወደ ቡድኑ የመለሱት ሃሪኬንን በተመለከተ መግለጫ ይሰጣሉ ተብሎ ይጠበቃል። የጉዳቱ ሁኔታ በተመለከተ ሃሪኬን ግን ውድ ቤተሰቦቻችን ባለፉት 3 ዓመታት ውስጥ በቡንደስሊጋ ፍጹም የተለየ ተጫዋች ነው። 93 ግብ አለው። ቀጥሎ ያለው ተጫዋች ሴሪዮ ጉራሴ በ31 ግብ ያንሳል። ውድ ቤተሰቦቻችን ኬን የዓመቱ የሚያስቆጥራቸው የግብ ብዛቶች ፍጹም የተለዩ ናቸው። ዘንድሮ በእርግጥ እንደ ዴኒዝ ኡንዳቭ ያለ ተጫዋችን ብቅ ብሏል፣ ግን የሃሪኬን ቁጥር ፍጹም የተለየ ነው። ሃሪኬን ውድ ቤተሰቦቻችን ባለፉት 3 ዓመታት ውስጥ በአስቆጠራቸው ግቦች እንግዲህ በሶስቱ ከ1 እስከ 5 መቀመጥ ይችላል። ለአብነት ያክል 93 ግብ ያስቆጠረበት ዓመት አለ፣ 54 ግብ እንደዚሁም ደግሞ 39 ግብ ያስቆጠረባቸው አጋጣሚዎች አሉ። የተጫዋቹ ይሄ በሜዳም ላይ ከሜዳም ውጭ ካስቆጠራቸው ግቦች ጋር ብንደማምረው ማለት ነው እንደ አጠቃላይ ሃሪኬን በሜዳው ባስቆጠረው ከሜዳም ውጭ ባስቆጠረው ባለፉት 3 ዓመታት ባስቆጠራቸውም ግብ በቡንደስሊጋው አንድም ይስተካከሉ ተጫዋች የለም። እንዳልኳችሁ ነው። የጉዳቱን ሁኔታ በተመለከተ ዛሬ የባየር ሙኒክን መግለጫ እንጠብቃለን። በፍራንስ ሊግ የከፍተኛ ተከፋይ ተጫዋቾች ደረጃን ፒኤስጂ በበላይነት እንደተቆጣጠረው ይገኛል። በሊጉ ከፍተኛ ተከፋይ ከሆኑ 15 ተጫዋቾች ውስጥ 14ቱ የፓሪስ ሰን ዠርሜን ናቸው። ውድ ቤተሰቦቻችን ከከፍተኛ ተከፋይ 30 ተጫዋቾች ውስጥ 8 የኦሎምፒክ ማርሴይ ተጫዋቾች ሲገኙ ይህም ሁለተኛው ክለብ አድርጎታል። የባሎንዶር አሸናፊ ኦስማን ዴምቤሌ ሳምንታዊ 1.5 ሚሊዮን ዩሮ በማግኘት የፍራንስ ሊጋ ከፍተኛ ተከፋይ ነው። ከዛነ ማርኪኒዮስ ወደ 1.12 ሚሊዮን ዩሮ፣ አሽራፍ ሐኪም ወደ 1.1 ሚሊዮን ዩሮ፣ ሄርናንዴዝ ወደ 1.1 ሚሊዮን ዩሮ፣ ዛየር ኤምሪ ወደ 950 ሚሊዮን ዩሮ፣
አካባቢ ደሞዝ ያገኛሉ። እንዳልኳቸው ነው ከ15 ውድ ተከፋይ 14ቱ የፓሪስ ሰን ዠርሜን ተጫዋች ናቸው። ከ30 ሲሆን ነው ኦሎምፒክ ማርሴ ገብተው ሁለተኛ የሚሆነው። ፓሪስ ሰን ዠርሜን በፔትሮ ዶላር የሚተዳደር የካታሪያን ባለሀብት ክለብ እንደሆነ ይታወቃል። በዚህ ዘርፍ የሚጠቀሰው ፓሪስ ሰን ዠርሜን ግን ዘንድሮ በከፍተኛ ግብ አስቆጣሪ ዝርዝር ውስጥ ከላይ አናገኛቸውም። ተጫዋቾቹን በከፍተኛ አሲስት ውስጥ ከላይ አናገኛቸውም። ስኬታማ የአንድ ለአንድ ግቦችን በማሸነፍም አናገኛቸውም። በነገራችን ላይ በጣም አስገራሚ ነገር እሱኛው ነው። ለአብነት ያክል ሎድቪች ነው በ202 የአንድ ለአንድ ግንኙነቶችን በማሸነፍ ቀዳሚ የፍራንስ ሊጋ ተጫዋች። ኢሳ ሱማሬ ከሊሃቨር ወደ 195 አለው። የሌንሱ ተጫዋች ማማዱ ሳንጋሬ 155 ሶስተኛ ነው። የሊሉ ቤንያሚን አንድሬ በ152 አራተኛ፣ እንደዚሁም የቱሉዙ ቻርልስ ክሪስ ዌል በ152 የአንድ ለአንድ ግቦችን በማሸነፍ ቀዳሚ ነውና አንድም የፓሪስ ሰን ዠርሜን ተጫዋች ከ1 እስከ 5 በዚህ ረገድ አይገኝም። ዘንድሮ ፓሪስ ሰን ዠርሜን ይሄ ነጥሮ የወጣ እንደ ተጫዋች ለማግኘት በብዙ ይቸግራል። እንደ ቡድን ግን የፍራንስ ሊጋን እየመሩበት እንደሆነ ይታወቃል። ክርስቲያኖ ሮናልዶን በተመለከተ የክርስቲያኖ ሮናልዶ ከክለቡ ጋር ተቀላቅሎ ልምምድ መስራት መጀመሩ ቀጣይ አልናስር ለሚያደርጋቸው ጨዋታዎች ዝግጁ መሆኑን ያመለክታል ብለዋል ዴሮ ስፖርት። ፖርቱጋል ኮከብ ክርስቲያኖ ሮናልዶ በፌብራሪ መጨረሻ ካስተናገደው የጡንቻ ጉዳት በኋላ ወደ ስፔን ማድሪድ አቀንቶ ያደረገውን የማገገም ሂደት አጠናቆ ሳውዲ አረቢያ አልናስር ከተመለሰ ወዲህ ልምዱን ለሁለተኛ ጊዜ ትላንትና ማጠናክሮ ቀጥሏል። ክርስቲያኖ የማገገም ሂደቱን ለማፋጠን የረዳው ዘንድ ሀገሩ ፖርቱጋል በነበረባት የወዳጅነት ጨዋታ እንዳልተገኘ ይታወቃል። የሳውዲ ፕሮ ሊግ ከተከታዩ አልሂላል በ3 ነጥብ ርቆ እየበራ የሚገኘው አልናስር በመጪው አርብ ወይም ነገ ምሽት 3 ሰዓት ላይ በሊጉ የመጨረሻ ደረጃ ላይ የተቀመጠውን አልናጅማን የሚገጥም ይሆናል። ክርስቲያኖ ሮናልዶም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነገ ሲጫወት እንመለከተዋለን። ብሔራዊ ቡድን የተመለከቱ የተወሰኑ አጫጭር መረጃዎችን ብቻ እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን እንሻገር። ካርሎ አንቸሎቲ ስለ ዓለም ዋንጫ እየተጨነኩ አይደለም ብለዋል። ይልቁንስ በጣም ደስተኛ ነኝ፣ ተነሳሽነት አለ፣ እምነት አለ፣ ፍጹም የተረጋጋ ብሔራዊ ቡድን ውስጥ እገኛለሁ ብለዋል። ጥሩ የቡድን አዋቂነት አለን ብዬ አስባለሁ። ጥሩ አካባቢ ያለን እናም ነገሮችን በጥሩ ሁኔታ መፈጸም የሚችሉ ኮከብ ተጫዋቾችም ስላሉ እኔ እየተጨነኩ አይደለም ብለዋል። በዓለም ዋንጫ ዙሪያ በርከት ያሉ የዜና ምንጮች እንግዲህ ከሳቸው ቅርብ ሰዎች አረጋግጠናል፣ ኔይማር ጁኒየር የ26 የዓለም ዋንጫ ስለመጠራቱ ዋስትና የለም የሚል ነው። በእርግጥ እሳቸው አስቀድሞም ዋስትና ለብዙዎች እንደማይሰጡ አረጋግጠው ነበረ። ግን የኔይማር ነገር አሁን እርግጥ እየሆነ መጥቷል የሚሉ በርከት ያሉ የዜና ምንጮች እየሰማን ነው። ያው የእሳቸው የመጨረሻ ምርጫ በቀጣይ እንግዲህ በትልቁ የሚጠበቅ ይሆናል። ሊዮኔል ሜሲ 1000 ጎሎችን ማሳካት እንደሚችል እርግጠኛ ነኝ እያሉ ይገኛሉ። እሳቸውም በጣም አስደናቂውን ጊዜ ከሀገሩም ጋር በግልም እያሳለፈ ይገኛል ብለው ያወድሱትን ሜሲን 1000 ጎሎችን ማሳካት ይችላል በእርግጠኝነት ብለዋል። ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድን እሳቸው እየመሩትም በአጠቃላይ በተጫወተባቸው 198 ጨዋታ 177 የግብ ተሳትፎ አለው። 116 ጎል ሲሆኑ 96 አሲስት ናቸው። ሜሲ በብሔራዊ ቡድን ያለውን ቁጥር በጣም ከፍ ያለ ነው። ሊዮኔል ስካሎኒ ግን ያለምንም ጥርጥር 1000 ግቦች ሲደርስ ልንመለከተው እንችላለን ሲሉ ተደምጠዋል። የሜሲን የዓለም ዋንጫ ተሳትፎን በተመለከተም የሜሲን ቀጣይ እግር ኳስ ሂደት በተመለከተ ግን የተረጋገጠ አንዳችም ነገር የለም። ከራሱ አንደበት እንጠብቃለን እንዳሉ ይታወቃል። እሳቸውም በእርግጥ ይጫወታል ብለን የምንጠብቀው ሊዮኔል አንድሬስ ሜሲ 40 የተለያዩ ብሔራዊ ቡድኖች ላይ ግብ አስቆጥሮ ነው ወደ ዓለም ዋንጫ እንግዲህ ያመራል ተብሎ የሚጠበቀው። በእግር ኳስ ክለብ ሲጫወት በባርሴሎና አንዳንድ ትቷቸው የመጡ ሪከርዶች ራሱ በጣም አስገራሚ ናቸው። ለአብነት ያክል 2018-19 በርካታ ግብ፣ በርካታ አሲስት፣ በርካታ ድሪብል፣ በርካታ የግብ ዕድል የፈጠረ፣ በርካታ የቅጣት ምት ግብ ያስቆጠረ፣ በርካታ ቁልፍ ኳሶችን በ90 ደቂቃ የሚያቀብል፣ በርካታ ኳሶችን ከፍጹም ቅጣት ምት መምቻ ሳጥን ውጪ መጥቶ ያስቆጠረ እንዲህ አይነትም ሪካርድ የነበረው ተጫዋች ነው። በላሊጋ እንኳን ትቶት በሄደ ውስጥ ሜሲ ዘንድሮ በዓለም ዋንጫ የመጨረሻ ሙከራውን ያደርጋል። ከሰሞኑ እንግዲህ የአርጀንቲና ብሔራዊ ቡድን ጋር በአርጀንቲና ያደረገ የመጨረሻ ጨዋታው እንደሆነ ይታወቃል። እንግዲህ ለሁለተኛ ጊዜ የዓለም ዋንጫ ለማንሳት ሙከራ የሚያደርግበት የቀጣይ የአሜሪካ ካናዳ እና ሜክሲኮ የዓለም ዋንጫ ደግሞ በትልቁ ይጠበቃል።
ከዓለም ዋንጫ ጋር በተያያዘ ምናልባት ተጨማሪ ልናነሳ የወደድነው መረጃ ውድ ቤተሰቦቻችን ቫንደር ቫርት ያጋራውን ሀሳብ ነው። ቫንደር ቫርት ኔዘርላንድን በተመለከተም ያለምንም ጥርጥር ግማሽ ፍጻሜ ድረስ መሄድ የሚችል ብሔራዊ ቡድን ሲለው ተደምጧል። ቀጣይ በሰርፕራይዝ የምታደረግ ቡድን ደግሞ ብሎ የጠበቀው ሞሮኮን እንደሆነ ተናግሯል። ሞሮኮ በበርካቶች ዘንድ ካሁኑ በትልቁ እየተጠበቀች ያለች ብሔራዊ ቡድን ሆናለች። ከዚህ ጋር በተያያዘ እሱም የግል መልከታውን ሲያጋራ ሞሮኮ በትልቁ የምትጠበቅ ብሔራዊ ቡድን ናት ብሏል። ጣሊያን እንግዲህ የዓለም ዋንጫ ከቀረባት ቆይቷል። ወደ ቤተሰቦቻችን 2014 ነው ለመጨረሻ ጊዜ ተሳትፎን ያደረገችው። ስለዚህ የዓለም ዋንጫን ሀገራቸው ጣሊያን ስትጫወት ጣሊያናውያን ካዩ እነሆ 12 ዓመት ተቆጥሯቸዋል ማለት ነው። ቀጣይ እንግዲህ እስከ 2030 ይጠብቃሉ። በነገራችን ላይ ጣሊያን ተወልደው ጣሊያናዊ ቤተሰብ ኖሯቸው ግን በዜግነት ለፈረንሳይ፣ ለፖላንድ፣ ለስፔን፣ ለሞሮኮ ይጫወታሉ። ለአብነት ያክል ማርከስ ቱራም፣ ኒኮላስ ዜውልስኪ፣ ቲያጎ አልካንታራ፣ ዋሊድ ካንዲያሪ እነኚህ ተጫዋቾች ግን ባለፉት 10 ዓመታት ጣሊያን ቢወለዱም ከጣሊያን ውጭ ሌላ ዜግነት መርጠው የዓለም ዋንጫን ግን የተጫወቱ ጣሊያናዊ የዘር ሐረግ ያላቸው ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ ካረጋችሁ ደግሞ ለእኛ በብዙ ይጠቅመናል። በፈጣን የመረጃ ሰዓታችን ማለዳ 1 ሰዓት፣ ምሽት 2 ሰዓት ከታማኝ የዜና ምንጮች ብቻ ያረጋገጥናቸውን ጥንቅሮች እንደምናካፍላችሁ ይታወቃል። አስቶን ቪላ ዘንድሮ በጣም አነጋጋሪው የፕሪሚየር ሊግ ብቻ አይደለም የአውሮፓ 5 ታላላቅ ሊጎች ሆኗል። ወደ ቤተሰቦቻችን አስቶን ቪላ ዘንድሮ ያገኘዋል ተብሎ ከተጠበቀው 15.4 ተጨማሪ ነጥቦችን ያገኘ የመጀመሪያው የአውሮፓ ክለብ ሆኗል። ናፖሊ 2ኛ፣ ባርሴሎና 3ኛ፣ ዶርትመንድ 4ኛ፣ ሌንስ 5ኛ፣ ሚላን 6፣ ሰንደርላንድ 7፣ ቪላሪያል 8፣ ሆፈኔም 9፣ ስቱትጋርት 10 እያለ ይቀጥላል። ዘንድሮ ግን 54 የፕሪሚየር ሊግ ነጥብ የሰበሰበው አስቶን ቪላ ያገኘዋል ተብሎ ሲጠበቅ የነበረው ካደረጋቸው ጨዋታ ከተጋጣሚዎቹ ጥራትና ወቅታዊ ሁኔታዎች መሰረት በማድረግ ወብታ 38.6 ነጥቦችን ነበር ያገኛል ተብሎ የተጠበቀው። ግን ተጨማሪ 15.4 ነጥብ ያገኘው አስቶን ቪላ በ54 ነጥብ ፕሪሚየር ሊጉ ላይ 4ኛ ደረጃ በተለይም 3ኛ ካለው ዩናይትድ በአንድ ነጥብ ብቻ ዝቅ ብሎ እንደሚገኝ ይታወቃል። ቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትንም መቁረጥ በሚያስችለው የደረጃ ሰንጠረዥ ላይ አሁን ላይ ይገኛል። በተቀሩት 7 ኦፊሻል የፕሪሚየር ሊግ ጨዋታዎች እና ምንም ኢንተርናሽናል ብሬክ በማይረብሸው ጨዋታ የኡናይ ኤምሬው ቡድን አስቶን ቪላ እንዲሁ ሰርፕራይዝ እያደረገ ቀጥሎ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣሉ የሚለው በትልቁ ይጠበቃል። ቶትናም አሰልጣኙ በይፋ ስራ ጀምረዋል። ጣሊያናዊ አሰልጣኝ ሮቤርቶ ዲ ዘርቢ በአዲሱ ክለባቸው ቶትናም ተገኝተው ስራቸውን በትላንትናው ዕለት በይፋ ጀምረዋል። አሰልጣኙ ለደጋፊዎች ባስተላለፉ መልእክት እዚህ በመሆኔ ደስተኛ ነኝ፣ የእናንተ አሰልጣኝ በመሆኔም እኮራለሁ ሲሉ ተደምጧል። ቶትናምን መረከብ ለእኔ ትልቅ ክብር ነው ያሉት አሰልጣኙ በዚህ ትልቅ ክለብ ውስጥ ለረጅም ጊዜ መቆየት እፈልጋለሁ ሲሉ ተደምጠዋል። ጥሩ ያልሆነ የውድድር ዘመን እያሳለፈ የሚገኘው ቶትናም በሊጉ 17ኛ ደረጃ ላይ ተገኝቶ መትረፍ ራሱ አሁን ወሳኙ ጉዳይ ሆኗል። ቶትናም ሆትስፐርስን እንደ ሮቤርቶ ዲዘርቢ ያሉ አሰልጣኝ ያተርፉታል የሚለው ግን ትልቁ ጥያቄ ነው። ቃል ስፖርት ዩቲዩብ ቻናል አረጋግጠ እንደነገርናችሁ በውላቸው ውስጥ ቶትናም ከወረደ ክለቡን የሚለቁበት ምንም አይነት አንቀጽ አልተካተተም። ይልቁንስ አብረው ወርደው ይፋለማሉ ወደ ፕሪሚየር ሊግ ለማሳደግ ማለት ነው። ውድ ተከፋይ የሚሆኑበት አንደኛው ምክንያት እየተባለ ይገኛል። ዲዘርቢ ቶትናምን ያተርፋል እያለ ነው አዳም ላላና። የቀድሞ እንግሊዛዊ ተጫዋች አዳም ላላና ቶትናም አሰልጣኝ ሮቤርቶ ዲዘርቢን በማግኘቱ እድለኛው ክለብ ሲል አወድሷል። ዲዘርቢ ቶትንሃምን በሊጉ ማቆየት ይችል እንደሆነ የተጠየቀው አዳም ላላና በእርግጠኝነት ምንም ጥርጥር የለኝም፣ የቀድሞ አሰልጣኝ ሮቤርቶ ዲዘርቢ ቶትንሃምን በፕሪሚየር ሊግ ያሰነብታል ብሏል። ቶትንሃም በጣም እድለኞች ናቸው፣ ትንሽ ቀንቼባቸዋለሁ፣ ጉዞ ውጣ ውረድ ይኖረዋል፣ ነገር ግን አስደሳች ይሆናል ሲል አዳም ላላና ሀሳቡን አጋርቷል። በብራይተን አብረው ሰርቷል ከሮቤርቶ ዲዘርቢ ጋር። አዳም ላላና በደንብ የሚያውቀው አሰልጣኝ ነውና ምስክርነቱን ሰጥቶለታል። በርካቶች እንደዚህ አይነት ታክቲካን አሰልጣኝ ሳይሆን
በፕሪሚየር ሊጉ ክለብ የማትረፍ ልምድ ያላቸው እነ ሻንዳይች እነ ሳሙኤል አርዳይስ አይነት አሰልጣኞች ሲጠብቁ ነበረ። ግን ሮቤርቶ ዲዘርቢ መሾማቸው ይታወቃል። ከሲቲ ጋር በተያዘ በርናንዶ ሲልቫ በአመቱ መጨረሻ ክለቡን እንደሚለቅ ይታወቃል። ሲቲ እሱን በተፈጥሯዊ ትክክለኛ ቦታ በማን ይተካዋል? በርናንዶ ሲልቫ ሴት ያመራል የሚለው በትልቁ ሲጠበቅ ነበረ። በፔፕ ጋርዲዮላ ስር በርካታ ጨዋታዎችን በማድረግ ቁጥር አንዱ ተጫዋች በርናንዶ ሲልቫ ክለቡን ሲለቅ እንደ ቀድሞ የቡድን አጋሩ ኤካይ ጎንዶዋን ሁሉ ባርሴሎናን ሊያስቀድም ይችላል እየተባለ ነው። ባርሴሎናዎችም የተጫዋቹን ሁኔታ በጥብቅ እየተከታተሉ ነው። ባርሴሎና ወደው አይደለም በነገራችን ላይ እንደዚህ አይነት ተጫዋቾችን የሚከታተሉት። አንድም ተጫዋቾቹ በምርጥ ብቃታቸው ላይ ይገኛሉ፣ ሁለትም ደግሞ በነፃ የሚገኙ ናቸውና ከላሊጋው ጋር በተለይም የፋይናንስ ህጉን አክብረው ተጫዋች ማስፈረምና ማስመዝገብ ህግ ችግር ሆኖባቸዋልና ከዚህ ጋር በተያያዘ የዚህንም ተጫዋች ጉዳይ በዛው ልክ ይመለከቱታል ተብሏል። በርከት ያሉ የዜና ምንጮች ዴሮ ስፖርትንም ጨምሮ ይህን መረጃ በስፋት ይዘውታል። ቤርናንዶ ሲልቫ ህይወትን ከሲቲ በኋላ በባርሴሎና ሊያከናውን ይችላል በሚል ህይወቴን በሙሉ ማንቸስተር ሲቲን እየተመለከትኩ ነው ያደግኩት። እናም በእነሱ ቦታ እንግዲህ በዛ ቦታ የመገኘት ወይም በሲቲ ቤት ውስጥ የመገኘት ህልም ነበረኝ። ያንን አሳክቻለሁ። ለማንቸስተር ሲቲ ማድረግ የሚችለው ሁሉ አደርጋለሁ ብሏል ኒክ ኦራይሌ። ፍጹም የተለየ ውድድር ዓመት እያሳለፈ ነው። የካራቦ ካፕ ዋንጫን አንድ ብለው ሲጀምሩ ያደረገው ነገር ቀላል የሚባል አይደለም። በክለቡ ረጅም ጊዜ መቆየት እቅድ እንዳለው እንደዚሁ አያይዞ ሀሳቡን አጋርቷል። ከሲቲ ጋር በተያዘ ሰሞኑን በቃል ስፖርት ዩቲዩብ ቻናላችን ለሲቲ ደጋፊዎች ጥያቄ አቅርበን የኮሳኖቭ ነገር ቅድሚያ እንደሚሰጡት በነገሩን ምርጫ ላይ ኮሳኖቭ አሸናፊ ሆነዋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወራ መጋቢት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት የኋላ መስመር ተጫዋቹ አብዱልካድር ኮሳኖቭ የመጋቢት ወር የወሩ ምርጥ ተጫዋች ተብሏል። ኡዝቤኪስታናዊ ተከላካይ አብዱልካድር ኮሳኖቭ በውድድር ዘመኑ ለሁለተኛ ጊዜ የክለቡ የወሩ ምርጥ ተጫዋችም ተብሎ እንደዚሁ መመረጥ ችሏል። እንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ፊል ፎደን በዓለም ዋንጫ ስብስባቸው ስለ መካተቱ እርግጠኛ አለመሆናቸውን ተናግረዋል። ባለፉት ቀናት በተደረገው የወዳጅነት ጨዋታ ፊል ፎደን በቋሚነት ያሰለፉት አሰልጣኙ ባሳየው ብቃት ደስተኛ እንዳልሆኑ ተነግሯል። ፎደን በተለይም በጃፓኑ ሽንፈት ጉዳት ላይ የነበረው ሃሪኬንን ተክቶ ሐሰተኛ 9 ቁጥር ሆኖ ነበረ። የ5 ዓመቱ ፊል ፎደን እየተቀየረ በወጣባቸው ሁለቱም የአቋም መፈተሻ ጨዋታዎች ተጽዕኖ መፍጠር ግን ተቸግሮ ነበረ። ፎደን ልምምድ ላይ ጥሩ ነበር ያሉት ቶማስ ቱዌል፣ ነገር ግን ያንን ሜዳ ላይ ለማሳየት ተቸግሮ ነበር ብለዋል። ይህንም ተከትሎ ለዓለም ዋንጫ ተመልሶ መምጣቱን የተረጋገጠ አይደለም ብለዋል። እናም ሊቀር ይችላል እየተባለ ነው። በርካቶች እንዲህ አይነት ጥርጣሬ ያላቸው በወቅታዊ ብቃት ፓልመርም ላይ ጭምር ነው። ምናልባት እሳቸው ፊል ፎደን ላይ ያተኮረ ንግግር ስለተናገሩ ብቻ ነው በሲቲ የመረጃ ሰዓት ያደረስናችሁ። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ኦቢ ሚካኤል ኤንዞ ፈርናንዴዝ ቼልሲ ከሰለቸ ወደ ፈለክበት መሄድ ትችላለህ፣ አይደለም ወደ ሪያል ማድሪድ ብሎታል። የቀድሞ የቼልሲ ታሪካዊ ተጫዋች ነው ይህን ሀሳብ ያጋራው። ኤንዞ ፈርናንዴዝ ከቀናት በፊት በማድሪድ መኖር ህልሙ መሆኑን፣ የማድሪድ ከተማም ከቦነስ አይረስ ጋር ተመሳይ እንደሆነች ህልሙም እዛ መኖር መሆኑና መጫወት መሆኑን በገደምዳሜውም ቢሆን አረጋግጧል። ጆን ኦቢ ሚካኤል በበኩሉ ከክለብ በላይ አስፈላጊ የሆነ ምንም ነገር የለም፣ ለቼልሲ መጫወት ማመስገን አለበት። እናም ቼልሲ መጫወት ግን ከሰለቸው ወይም በቼልሲ መጫወት በቃኝ ካለ ግን መፍቱ ነው። እጁን ከፍ አድርጎ ወደ ፈለገበት መሄድ ይችላል ብሎ እንደውም አንዳንድ ተጠቅሞ የገለጻቸውን ቃላት ለሚዲያ ስለማይመጡ ነው ተተናቸዋል። በጣም እንደተበሳጨበት ማሳያ ነው ጆን ኦቢ ሚካኤልን። በጉዳዩ ላይ የቼልሲ ደጋፊዎች የሰሞኑ የተጫዋቹ መልከታ ግን እናንተ እንዴት ነው የተመለከታችሁት? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፍሩልን። የጆዋ ፍሌክስን ሀሳብ ደግሞ ብንመለከተው ከዚህ በጣም ፍጹም ተቃራኒ ነው። በቼልሲ በነበርኩ ሰዓት በጣም ደስተኛ ነበርኩኝ ብለዋል። ክለቡ ትልቅ ክለብ ነው፣ ለእያንዳንዱ ነገር የሚፋለም ክለብ ነው። እዛ በነበርኩኝ ሰዓት ለእኔ ሁሉ ነገር በጣም ምርጥ ነበር፣ ጥሩ ስሜት ነበረ የተሰማኝ ብለዋል። የዓለም ዋንጫንም በተመለከተም በጣም ከባዱ መድረክ ነው ብለዋል። የዓለም ዋንጫ በየ4 ዓመት አንድ የሚመጣ ነው፣ እናም ለዛ ዝግጁ ነኝ ሲል ተደምጧል። ከዛ በተጨማሪ ግን ቼልሲ እንደ ቡድን ያሳለፈበት ጊዜ
በጣም የተደነቀበትና ለሱ በጣም ምርጡ ጊዜ እንደነበረ ተናግሯል። አሁን በተጫዋችነት ደረጃ አልናስር እየተጫወተ ይገኛል። ቤኔፊካ ሊያመራ ከጫፍ ደርሶ ቼልሲ ለቆ ሮናልዶ ያስኮበለለው ተጫዋች እየተባለ እንደሆነ ይታወቃል። ከሰሞኑ ከሀገሩም ጋር በጣም ድንቅ ጊዜን አሳልፏል። በዓለም ዋንጫም የሚጠበቁ ተጫዋቾች አንደኛው ነው። የቼልሲን መረጃ ስናደርስ ቼልሲ ገቢው 490.9 ሚሊዮን ፓውንድ ከፍ ማለቱን ቀጣይ ደግሞ ወደ 700 ሚሊዮን ፓውንድ የማሳደግ እቅድ እንዳላቸው ከተገኘው ትርፉ ውስጥ እንግዲህ ከተገኘው ገቢ ውስጥ ትርፉ ወደ 57.9 ሚሊዮን ፓውንድ እንደሚደርስ ቃል ስፖርት ዩቲዩብ ቻናል ትላንትና ኤፕሪል 1 ሮም ምሽት አደርሰናል። ለዚህ ደግሞ የቼልሲ ደጋፊዎች ልታረጋግጡልን ትችላላችሁ ይህን መረጃ ማድረሳችንን። እዛ ውስጥም 262.4 ሚሊዮን ፓውንድ ቼልሲ በኪሳራ መልክ ያስመዘገበው መሆኑን ነግረናችሁ ነበረ። ውድ ቤተሰቦቻችን ያው በርካታ የዜና ምንጮች እቺን 262.4 ሚሊዮን ፓውንድ ኪሳራ ለብቻ ነጥለው እያቀረቧት ይገኛሉና ምናልባት ይህን ስትመለከቱት ከምሽቱ ዜና በጣም የተለየ ያደርጋችሁ እንዳትመለከቱት ቼልሲ ወይም ስጋት ውስጥ እንዳትገቡ ለማለት ነው። ለቼልሲ ደጋፊዎች መረጃውን ቃል ስፖርት ዩቲዩብ ቻናል ትላንት ማደርሰናችኋል። ዛሬ ግን በብዛት እቺ ኪሳራ ብቻ ተቆርጣ እየወጣች ስለሆነ በዚሁ አጋጣሚ ለእናንተ ውድ አድማጮቻችን እናደርሳችሁ ብለን ነው። በኪሳራ ደረጃ ግን በጣም ትልቅ ኪሳራ ነው ቼልሲ ያስመዘገበው። እንደ አጠቃላይ ቀጣይ ዓመት 700 ሚሊዮን ፓውንድ ገቢ ለማግኘት ከዚ ውስጥ ምን ያህል የተጣራ ትርፍ ይኖረዋል የሚለው ደግሞ በትልቁ ይጠበቃል። የሊቨርፑሉ አጥቂ አሌክሳንደር ኢሳክ ዛሬ ያው ልምምድ እንደሚሰራ ይታወቃል። ልምምዱን እንነግራችኋለን። ምን አይነት ልምምድ አከናወነ፣ ተጫዋቹ ምን ያህል ደቂቃ ሰራ የሚለው በቀጣይ መረጃችን አካል እናደርገዋለን። አሁን የእሱ መመለስ ኦልሞስት ሰሞኑንም በተከታታይ ስናደርሳችሁ ነበር። በሌላ በኩል ግን ግብ ጠባቂው አሊሰን ቤከር ከተጠበቀው ጊዜ በላይ ከሜዳ ይርቃል። ስለዚህ ማማርዳሽ ቬሊ ትልቅ እድል አግኝቷል በሊቨርፑል ራሱን የሚያሳይበት። ይሄ ለሱ ጥሩ አጋጣሚ የሚባል ነው። ለሊቨርፑል ግን የአሊሰን መጎዳት በብዙ ይጎዳቸዋል። ሁጎ ኤኪቲኬና ፍሬድሪኮ ኬዛ ለጨዋታ ዝግጁ ናቸው። ጀሬሚ ፍሪምፖንግ የሕክምና ግምገማ እንደሚደረግለት የገለጹት አሰልጣኙ ለሀገሩ ሲጫወት የተቀየረው ለጥንቃቄና መጠነኛም ጉዳት ስለነበረበት ነው፣ ጠብቁን ብለዋል። በዚህ ሳምንት መግለጫ እንሰጥበታለን ብለዋል። ሊቨርፑል የፊታችን ቅዳሜ በምሳ ሰዓት 8 ሰዓት ከ45 ደቂቃ ሲል ከማንቸስተር ሲቲ ጋር ኤፍኤ ካፕ ሩብ ፍጻሜ ፍልሚያ እንዳለባቸው ይታወቃል። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን ፍሬድሪኮ ኬዛን እናንሳ። ያው ወደ ጣሊያን የዓለም ዋንጫ እንግዲህ ለማለፍ በምታደርገው ጨዋታ ብሔራዊ ቡድኑን ሊያግዝ ተጠራ። ከዛ በኋላ ከፊትነስ ጋር በተያዘ መልሼዋለሁ ማለታቸው ይታወቃል። ጀነራል ጋቱሶ ፍሬድሪኮ መጫወት ስላልቻለ ከብሔራዊ ቡድን ተመልሷል ያሉት አርኔ ስሎት ዛሬ ከኛ ጋር ልምምድ ሰርቷል ብለዋል። ስለዚህም እንደገና በቀሩት ሰዓታትም ልምምድ ይሰራል ከሲቲው ጨዋታ በፊት ሲሉ ተደምጠዋል። በተጫዋቹ እርግጠኛ መሆናቸውን ተናግረዋል። በቀጣይ ጨዋታ ላይ እንደሚገኝ ፍሬድሪኮ ኬዛ እንዳጠቃላይ በርከት ያሉ ተጫዋቾች ግን የሊቨርፑል በዓለም ዋንጫ የተሳተፉም በነገራችን ላይ ሜሎስ ከርኪዝ፣ ዶሚኒክ ሲቦዝ ላይ አይገኙም። ከዛ ውጭ ፍሬድሪኮ ኬዛ፣ ጆርጂ ማማርዳሽቪሊም በዓለም ዋንጫ አይገኙም። ሃንጋራውያንና ጣሊያናውያን በስፋት በዓለም ዋንጫ የማይጫወቱ የሊቨርፑል ተጫዋቾችም ናቸው። ከዝውውር ጋር በተያያዘ ያው ሳላን ከመተካት ይልቅ ሌሎች ምርጥ ተጫዋቾችን ማምጣት ብቻ በሚለው ዘርፍ እንቅስቃሴ ያደርጋል ተብሎ የሚጠበቀው ሊቨርፑል በፕሪሚየር ሊግ ልምድ ያላቸውን ተጫዋቾች እየተመለከተ ይገኛል። አንደኛው አንቶኒ ጎርደን ሁኔታም ይከታተላል። በእርግጥ ብቸኛው ክለብ አይደለም ሊቨርፑል። በርከት ያሉ የፕሪሚየር ሊግ ክለቦች የዚህ ተጫዋችን ሁኔታ በስፋት እየተከታተሉት እንደሆነ ይታወቃል። አንቶኒ ጎርደን ሁኔታ ቀጣይ ክረምትም ላይ ኒካስል ዩናይትድን የሚለቅበት እንደዚሁ ሰፊ እድል አለ ተብሎ ይጠበቃል። ከዚህ ጋር በተያያዘ በሊቨርፑል እና በኒካስል እንዲሁም በሊቨርፑል በተጫዋቹም በኩል የተደረገ ምንም አይነት ንግግር እንደሌለ ያረጋገጠው ስካይ ስፖርት በሊቨርፑል ዝርዝር ውስጥ ካሉ ተጫዋቾች ውስጥ ግን አንዱ ነው ብሏል። ምናልባት በሊቨርፑል በኩል አንድ ተጨማሪ መረጃ ለማድረስ ያክል በቀጣይ 36ኛ ሳምንት ከቼልሲ ጋር የሚደረገው ጨዋታ የቀንና የሰዓት ማስተካከያ ተደርጎለታል። ይህ ጨዋታም በፈረንጆች ሜይ 9 ወይም በእኛ ግንቦት 1 በምሳ ሰዓት እንዲካሄድ በአንፊልድ ተወስኗል። ሩድ ጉሌት በእኔ ዘመን አለ አርሰናልን በተመለከተ ነው። በእኔ ዘመን የወዳጅነት ጨዋታን በደንብ እንጫወት ነበረ። ባይሆን ክለብ ራሱ አትጫወቱ አይደለም የሚለን ረጅም ሰዓት አትጫወቱ ወይም ከ45 ደቂቃ በላይ አትጫወቱ ይሉናል እንጂ በደንብ ነበረ የምንጫወተው ብሏል። አሁን ነገሮች ተቀይረዋል። አርሰናልን ተመልከቱት። 10 ተጫዋች እንዳይጫወት አድርጎ ወደ ክለብ መመለስ ችሏልና ነገሮች ተለውጠዋል።
ለምን ይመስልሃል ግን ይሄ ለፕሪሚየር ሊግ ዋንጫ ለመብላት ተብሎ የተደረገ ነው ወይ ተብሎ ሲጠይቅ ሩድ ጉሌት ምን ጥያቄ ያለው አርሰናል ለፕሪሚየር ሊጉ ዋንጫ ህልውናው ሲል ያደረገው ነገር ነው። ከኛ ዘመን አንጻር ከገመገም ነው ግን ፍጹም የተለየና በጣም አነጋጋሪም አስገራሚም ብሎታል። ከዚህ ጋር በተያያዘ ጆ ኮል የቶማስ ቱሄል በርካታ ያሉ እንግሊዛውያንን ወደ አርሰናል መመለሳቸው አስገርሞኛል ብሏል። ምክንያቱም ቶማስ ቱሄል የቼልሲ አሰልጣኝ ነበሩ። አርሰናል ዋንጫ እንዲበላ በዚህን ያክል ደረጃ መተባበራቸው አስገርሞኛል ሲል ሌላ በጣም አስገራሚ ሀሳብ አጋርቷል። ሌላው የቀድሞ የማንቸስተር ዩናይትድ ሌጀንድ ፓትሪክ ኤቭራም በአርሰናል የግል መልከታውን ሲያጋራ አርሰናል ምርጥ እግር ኳስን የሚጫወት ክለብ ነው፣ ግን ምንም እያሸነፈ አይደለም። እኔ አርሰናል ስለሚጫወቱት እግር ኳስ አይመለከተኝም፣ ስለሚያባክኑት ደቂቃ አይመለከተኝም፣ አጭበረበሩ ስለተባለውም ነገር አይመለከተኝም። እኔ አርሰናል መቼ ነው ዋንጫ የሚበላው የሚለው ነገር ብቻ ነው እንደ ትልቅ ኢሹ ወይም አጀንዳ ማነሳው ብሏል። አርሰናል በየትኛውም ዋጋ ከፍሎ የፕሪሚየር ሊግን ዋንጫ ማንሳት አለበት። አሁን ትልቁ ጥያቄ አርሰናል ተጫዋቾቹን ጠራ፣ አርሰናል ምርጥ እግር ኳስ ይጫወታል፣ አርሰናል አጭበረበረ፣ የቆመ ኳስ አስቆጠረ ከሚለው ይልቅ ዋንጫ መብላት አለበት ብሏል። ሚኬል አርቴታም ወደ ቡድኑ ከመጡ በኋላ የዋንጫ ብዛቱ ላይ ማስተካከያ አላደረጉምና እሱን ማስተካከል አለባቸው፣ አርሰናል የሚባል ዲኤንኤ መፍጠር አለባቸው ሲሉ ተደምጧል። የአርሰናል የራሱ የሆነ ዲኤንኤን ከዋንጫ ጋር ነው መገንባት ያለበት ሲል የግል መልከታውን አጋርቷል። በእርግጥ በርካታ አርሰናላውያንም ይህን ሀሳብ ይጋሩታል። ይሄ ከዋንጫ ጋር እንዲረጋገጥላቸው ይፈልጋሉ የአርሰናልን ምርጥነት። ትላንትና ቃል ስፖርት ዩቲዩብ ቻናላችን ለአርሰናል ደጋፊዎች አንድ የዝውውር ጉዳይ ያነሳን፣ ማለትም ኤፕሪል 1 በሮብ ምሽት ዘገባችን ላይ የኮፋኔን ዝውውር ጉዳይ አርሰናል እየተከታተለ ነው፣ ግን የገንዘብ ሁኔታ ወጣት ተጫዋችን ለማስፈረም የሁላ ገንዘብ ማውጣት አይፈልግም ብለን የኮፋኔ ወኪል ዱፖሎ አርሰናል በዚህ ክረምት ለሱ ይፋው ጥያቄ ሊያቀርብ ይችላል የሚል መረጃን ትላንትና ዳግም አሰራይቷል። አርሰናል በዝውውር ውስጥ ቀዳሚ ነው ወይ በሚለው ጉዳይ ላይ ግን እንግዲህ ወኪሉ ይህንን አልተናገረም ወይም ማብራሪያ አልሰጠበትም። ይልቅ በአርሰናል እንደሚፈለግ ተናግሮ የኮፋኔ ወኪል ተጫዋቹ ምናልባትም እስከ 100 ሚሊዮን ዩሮ ሊያወጣ ይችላል ተብሏል። ባየር ሌቨርኩሰን ከ60 እስከ 70 ተጫዋቹ ላይ ለጥፏል የሚሉ መረጃዎች በስፋት እየወጡ ነበረ። የክርስቲያን ኮፋኔ ወኪል ያንን ይበል እንጂ በአርሰናል በኩል 60ና 70ንም ገና ለታዳጊ አጥቂ ይከፍላል ተብሎ አይጠበቅም። ወኪሉም ግን ማረጋገጫ አስተዋል። ይህ መረጃ ለቃል ስፖርት ዩቲዩብ ቻናል የትላንትና እንጂ የዛሬ እንዳልነበረ ግን በዚሁ አጋጣሚ እንዲታወቅልን እንሻለን። ከዚህ ዝውውር ጋር በተያዘ ታዲያ ትላንት ምሽት ለአርሰናል ደጋፊዎች ይህን ዝውውር ስናነሳ አርሰናልን በብዙ ተቃውሞታል። በተለይም በርካታ ያሉ የአርሰናል ደጋፊዎችም ሌሎች አማራጮች ልምድ ያላቸው በተለይም ከገንዘቡ አንጻር መታየት አለባቸው የሚለው ዩሊያን አልቫሬዝ በትልቁ እየተነሳ ነው። አርሰናል እንግዲህ ይሄን የሚያክል ገንዘብ ካወጣ ከወጣቱ ይልቅ አልቫሬዝ ላይ የሚሉ መልከቶችን የአርሰናል ደጋፊዎች በስፋት ሲያሰራጩ ነበረ። ያው የዩሊያን አልቫሬዝ ብቃት ተነግሮ የሚያልቅ አይደለም። ሁለገብ ነው። ሳጥን ውስጥ መጫወት ይችላል፣ ከሳጥን ውጭ መጫወት ይችላል፣ አንድ ለአንድ ግንኙነቶችን ያሸንፋል። በአርሰናል የሚመጣ ከሆነ ከአርሰናል የጨዋታ ስታይልም ጋር ተስማሚ ይሆናል ተብሎ ይታሰባል። በሲቲም የነበረ ተጫዋች ስለነበረ የቆሙ ኳሶችን አጠቃቀሙ ላይ በጣም ቴክኒካል ነው ይባልለታል። አርሰናል ደግሞ የቆመ ኳስ ግብ ዕድሎችን በመፍጠር በጣም ምርጡ የፕሪሚየር ሊግ ክለብ እንደሆነ ይታወቃል። ከአርሰናል ጋር በተያዘ በቀጣይ እንግዲህ የማዱኬን ጉዳት የኢብሪቼ ኢዜ ጉዳትን ተከትሎ በአርሰናል ውስጥ ማክስ ዶማን በትልቁ እየተጠበቀ ይገኛል። በቂ ዕድል ያገኛል ተብሎ ይታሰባል። በነገራችን ውድ ቤተሰቦቻችን ወጣቱ ተጫዋች ለእንግሊዝ ብሔራዊ ቡድን በ3 ጨዋታ 3 ጎል 3 አሲስት አበርክቶ ነው ወደ አርሰናል የተመለሰው። ማክስ ዶማን በጣም የተለየ ተጫዋች ነው። በነገራችን ለውድ ቤተሰቦቻችን የአርሰናል የወደፊት ተስፋ ስለመሆኑ ምንም ጥርጥር የለውም። ይህንን ተጫዋች በተመለከተ ግን በአርሰናል በኩል የወደፊት ተስፋ የሚባሉት ማክስ ዶማን፣ ኢታን ዋኔሪ፣ ማይል ሉዊስ ስኬሊ ከ19 ዓመት በታች ብሔራዊ ቡድን ለእንግሊዝ ያደረጉት ነገር ወደፊት ተስፋ መሆናቸውን ማሳያ ነው። አርሰናል ደግሞ በዚህ ሳምንት ከገጠመው የጉዳት ሁኔታ አንጻር በስፋት ይጠቀሙታል ተብሎ ይጠበቃል። በዓለም ዋንጫ ማጣሪያ በ2 ጨዋታ 4 ጎሎችን አስቆጥሮ ሀገሩን ለዓለም ዋንጫ የበቃው ቪክተር ዮኬሬሽ ለአርሰናል ደግሞ በነገራችን ላይ በፕሪሚየር ሊጉ 29 ጨዋታን ተጫውቶ 11 የእንግሊዝ ፕሪሚየር ሊግ ግቦች አሉት። በእርግጥ ፕሪሚየር ሊጉ በጣም ከባዱ ሊግ ነው። ይህንን ከስፖርቲንግ ሊዝበን በፊት በነበረበት ብራይተንም ራሱ ያውቋልና በጣም ፈታኙ ሊግ ላይ ይገኛል። በ29 ጨዋታ እንዳልኳችሁ
11 ግብ አስቆጥሯል። ምናልባት በዘንድሮ የውድድር ዓመት አርሰናል ዋንጫ ባለቤት ይሆናለው ያደርገዋለው የሚለው ይጠብቃል። እነ ቴሪ ዳሪውነር ግን ከሰሞኑ ያሳየውን ብቃት መሰረት አድርገው ጥሩ መነሳሳት ነውና አርሰናልም ለዋንጫ ሊያበቃው ይችላል እያሉ ይገኛሉ። ከአርሰናል ጋር በተያዘ ግን የዚህ ተጫዋች የደስታ አገላለጽ ቪክተር ዮኬሬሽ ፊቱን የሚሸፍንበትን መንገድ የራሱ የንግድ ድርጅት አርማ አድርጎታል። እናም በቀጣይለት ልክ እንደ ኮል ፓልመር ይጠቀመዋል። የመጀመሪያው እግር ኳስ ተጫዋች ግን አይደለም ይህን ምልክት ሲጠቀመው። በእርግጥ ከመዝናኛ ፊልም ላይ እንደወሰደው ተናግሮ ነበር። ይህን ምልክት ለማንኛውም የራሴ የንግድ ድርጅት ሆኗል ሲል ተደምጧል። አርሰናል አሁንም ልክ እንዳምናው ልክ እንደ 2008-9 የአውሮፓ ሻምፒዮንስ ሊግ በቀጣይነት በውድድር ውስጥ ያለ ብቸኛ የፕሪሚየር ሊግ ክለብ ሆኖ ቀጥሏል። በነገራችን ላይ በሴቶች የአውሮፓ ሻምፒዮንስ ሊግ ፍጻሜ መልስ ጨዋታ በስታንፎርድ ብሪጅ ትላንትና ተካሂዶ ቼልሲ አርሰናልን 1-0 አሸንፈው ነበረ። ነገር ግን በድምር ውጤት አርሰናል 3-2 በሆነ ውጤት በማሸነፍ ግማሽ ፍጻሜ ደርሷል። አምና ዋንጫ በልተዋል። በእንግሊዝ ፕሪሚየር ሊግ ታሪክ አርሰናል ብቻ ነው የሻምፒዮንስ ሊግ ዋንጫ ያለው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ታሪክ ያውም 2 ጊዜ ወስዶታል። ዘንድሮም ግማሽ ፍጻሜ ደርሷል። በጣም ጠንካራው ቡድን በአውሮፓ ዙሪያ በተለይም በአውሮፓ ሻምፒዮንስ ሊግ አርሰናሎች ሆነዋል ማለት ይቻላል። ምናልባት በዛው ካነሳን ትናንትና የነበረው በባየር ሙኒክ እና በማንቸስተር ዩናይትድ ሴቶች መካከል የነበረ ጨዋታ የባየር ሙኒክ ሴቶች አሸንፈው ግማሽ ፍጻሜ ደርሰዋል። 5-3 በድምር ውጤት ዩናይትድን ረተው ነው ባየር ሙኒኮች ግማሽ ፍጻሜ የደረሱት። በዚሁ የዩናይትድን መረጃን ቀጥሎ ውድ ቤተሰቦቻችን ካዘሜሮ ስለ ኮቢ ማይኖ ሀሳቡን ሲያጋራ ኮቢ ማይኖ ማለት ዛሬም ወደፊትም ለዩናይትድ ምርጡ ብሎታል። የዛሬ ምርጡ ተጫዋች ነው፣ ወደፊት ምርጥ እንደሚሆን እርግጠኛ ነኝ ስለ ተደምጧል። ኮቢ ማይኖን በተመለከተም በ8 ቁጥር ቦታ ላይ አሁን ምርጥ ተጫዋች ብለን ልንጠራው የምንችለው እሱን ነው። እናም ለሚቀጥሉት 12 ዓመታት ዩናይትድ ያለምንም ጥርጥር ይህን ተጫዋች የሚያቆየው ከሆነ ምርጥ ነገር ከዚህ ተጫዋች ያገኛል ተብሎ ይጠበቃል። በቅርቡ እስከ 2030 እንደሚያቆየውን አዲስ ኮንትራት ይፈርማል ተብሎ ይጠበቃል። አሁን ወደ ዩናይትድም ስለሚመለሱ ከሰሞኑን ልባት ይሰጠዋል ተብሎ ይጠበቃል። በርካታ የዜና ምንጮች በእርግጥ ዩናይትድ የሊግ መጠናቀቅን ቅድሚያ ሰጥቶም እየተመለከተ ነው። በተለይም የአውሮፓን ትኬት መቁረጥ ላይ የሚሉ መረጃዎች በስፋት እየወጡ ነው። ምክንያቱም የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጡ በኋላ ከተጫዋቾችም ጋር ለመነጋገር ዝውውርም ለመፈጸም የራሱን እድል ይፈጥራል በሚል እንደሆነ ይታወቃል። የቡድኑን ቁልፍ ተጫዋች ብሩኖ ፈርናንዴዝን ከተመለከትን በዚህ ውድድር ዓመት ውድ ቤተሰቦቻችን በጣም የተለየ ነው። ብሩኖ ተመለከትን። ለሀገሩም ለፖርቱጋል ለክለቡም ለማንቸስተር ዩናይትድ በዚህ ዓመት 37 ጨዋታን አድርጎ 31 የግብ አስተዋጽኦ አለው። ብሩኖ ፈርናንዴዝ ነው በነገራችን ወደ ቤተሰቦች 19 ቁጥር አጥቂ አይደለም። በ37 ጨዋታ 31 የግብ አስተዋጽኦ አለው። 11 ግብ 20 አሲስት ናቸው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ያደረገው ነገር ቀላል ተብሎ የሚነገር አይደለም። በቀጣይነቱ ዩናይትድ እሱንም የማቆየት ሂደቱ ልክ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ የሚችሉበት እድል እጃቸው ካስገቡ ቀላል ይሆናል ተብሎ ነው የሚታሰበው። ከዛ ዩናይትድም የዝውውር ፖሊሲ ቀላል የሚባል አይደለም። በቀጣይ ውድድር ዓመት ያንን የዝውውር ፖሊሲውን እንግዲህ ለማስፈጸም የአውሮፓ ሻምፒዮንስ ሊግ ትኬት በትልቁ ይጠበቃል። ብሩኖ ግን ፍጹም የተለየ ውድድር ዓመት እያሳለፈ ነው። የመካከለኛው ምስራቅ ጦርነት ማለትም በኢራን እስራኤልና አሜሪካ መካከል የሚደረገው ለሰው ልጅ ብቻ አይደለም እንግዲህ ጠንቅ የሆነውም ለንብረት ውድመት ለሰዎች እንቅስቃሴ በሙሉ በጣም አስቸጋሪ ቀጠና እንደሆነ ይታወቃል። ያው እንዳልኳችሁ ሰብአዊ ጥፋቱ እንዳለ ሆኖ ማለት ነው። ማንቸስተር ዩናይትድ ላብነት ያክል ከእግር ኳሳዊ ጉዳይ ጋር በተያዘ ከፈረንጆች 2002 በኋላ ለመጀመሪያ ጊዜ ቅድመ ውድድር ዘመን ዝግጅቱን በአውሮፓ ይካሄዳል። በኮቪድ ወረርሽኝ ወቅት የነበረው የቅድመ ውድድር ዓመት ዝግጅት እንግዲህ በማንቸስተር ዩናይትድ በኩል ይታወቃል። በማንቸስተር ዩናይትድ የኮቪድ ወረርሽኝ ጊዜ የተጠቀሙትን ትተን ከዛ ውጭ ግን እንዲህ ወረርሽኝ ሳይኖር በሽታ ሳይኖር ከረጅም ጊዜ በኋላ ነው ይህንን ሲያደርጉ ወደ ኤዥያ ነበር የሚያመሩት ዩናይትዶች። ግን የመካከለኛው ምስራቅ ጦርነት መኖርና እዛ አካባቢ ላይ የደረሱ አንዳንድ ነገሮች ዩናይትድ ወደዛ እንዳያቀና እንደዚሁ አድርጎታል። ማንቸስተር ዩናይትድ ከዝውውር ጋር በተያያዘ የኢልማን ዴይን ጉዳይ በቁም ነገር እየተመለከቱት መሆኑን በርካታ የዜና ምንጮች አረጋግጠዋል። የብቃት ጥያቄ አይነሳበትም። አንድ ጥያቄ ግን ይነሳል። ዩናይትድ ቀንቶት ኢልማን ዴይን የግሉ ቢያደርግ ከዛ በተቃራኒ የሚጫወተው ብራያን ቤሞ አለ፣ አማድ ዲያሎ አለ። እነኚህ 3 ተጫዋቾች አሉ ውድ ቤተሰቦቻችን። ከዛ በኋላ ኑስር ማዝራዊ ከኋላ ያለ የአፍሪካ ዋንጫ ቢመጣ
ያው መሃል ላይ ነው የሚመጣው። ሶስቱንም ቁልፍ ተጫዋቾች በተለይ ከፊት መስመር አማድን፣ ብራያን ቤሞና ኢልማን ነዴን ያጣልና ዩናይትድ በዚህ እንዳይሳሳ በርካቶች ስጋት አላቸው። ኢልማን ነዴ ብቃት ግን በፕሪሚየር ሊጉ በኤቨርተን በደንብ የተመለከት ነው። የድሪብል ስኬቱ፣ ተጫዋቾችን የሚቀንስበት መንገድ፣ ግብ የሚያስቆጥርበት ቴክኒክ ዩናይትድ በዛ ቦታ ላይ ሁነኛ እንግዲህ ተጫዋች ሊሆነው እንደሚችል ምንም ጥያቄ የለውም። ዩናይትዶች እንግዲህ ይህንን ተጫዋች ቢጠይቁትም ልክ እንደ ማቲያስ ኩኛና እንደ ብራያን ቤሞ ዩናይትድን ጥያቄ ሊቀበል ይችላሉ ከተባሉ ተጫዋቾች ውስጥ ነው። ማንቸስተር ዩናይትድ ለአርሰናል እንግዲህ ማይል ሉዊስ ስኬሊን በተመለከተ ይፋዊ ጥያቄ አላቀረበም። ለተጫዋቹም ይፋዊ ጥያቄ አላቀረበም። ዩናይትድ መረጃዎችን ግን በግል አሰባስበዋል። አሁን ያለው ሁኔታ ያ ነው፣ እድገት አላሳየም። ዝውውሩ በእርግጥ ዓመቱ ሳይጠናቀቅ አርሰናል ጥያቄ ያቀርባሉ ተብሎ አይጠበቅም። ማንቸስተር ዩናይትዶች ጥያቄ እንኳን የሚያቀርቡ ከሆነ ማለት ነው። ግን በማንቸስተር ዩናይትድ ዝርዝር ውስጥ እንዳለ ይታወቃል። ማይል ሉዊስ ስኬሊ የግራ መስመር ተመላላሽ ዩናይትድ ቤት አሁን ወሳኙ ጉዳይ ሆኗል። ቅንጦት አይደለም። ሉክ ሾው በቦታው ላይ ረጅም ጊዜ ከዚህ በኋላ ላይጫወት ይችላል። እድሜ መግፋት ያ ጉዳቱ ይታወቃል። ከዛ በዘለለ ፓትሪክ ዶርጉ ሙር ወደፊት ተጠግቶ ሲጫወት ለቡድኑ በጣም ኢፌክቲቭ ሆኗልና የእሱ እንቅስቃሴዎች ያመጧቸው ለውጦች ተመልክተናል። ኒካስል ያስቆጠረው ግብ ለዚህ ጥሩ ማሳያ ነው። የወሩ ምርጥ ግብ ተብላ የተመረጠች ናት። ለዛ እንደ አማራጭ እንዳያዙት ይታወቃል። ግን የተጫዋቹን ዝውውሩ በተመለከተ ዩናይትድ አንድም እንቅስቃሴ እንዳላረገ ይታወቃል። በማንቸስተር ዩናይትድ በኩል ሌላ ልናነሳ የወደድነው የራሽፈርድን ጉዳይ በተመለከተ ነው። ውድ ቤተሰቦቻችን ከማርከስ ራሽፈርድ ክለቡን መልቀቅ ጋር በተያዘ በርከት ያሉ የዜና ምንጮች የራሽፈርድ ቋሚ መሆን ነገር አብቅቷል እያሉ ነው። ግን አላበቃም። ውድ ቤተሰቦቻችን ማርከስ ራሽፈርድ በ26 ሚሊዮን ፓውንድ ወይም በ30 ሚሊዮን ዩሮ የመግዛት አማራጭን በተመለከተም ጊዜው አላበቃም። ይልቁንስ እስከ ሰኔ 30 ይቀጥላል። አማራጩ እስከ ውድድር ዓመቱ መጨረሻ ድረስ ከቆየ በኋላ ባርሴሎና የሚያስፈርመው ከሆነ የገንዘብ መቀጮን ተገኝቶ ወደ ዩናይትድ የሚመልሰው ይሆናል። ነገር ግን ባርሴሎና የሚያስፈርመው ከሆነ ለዩናይትድ ጥሩ የሚባለው አማራጭ ነው። ምክንያቱም ከሱና ከራስመስ ሆይሉንድ ገቢ ሽያጭ ከ40 የራስመስ ሆይሉንድ 44 የዚህ ተጫዋች ደግሞ የራሽፈርድ ከ26 ሚሊዮን ፓውንድ በላይ ይጠበቃል፣ ወይም ከ30 ሚሊዮን ዩሮ በላይ ይጠበቃል እና ዩናይትድ ትልቅ ገቢ የሚያገኝበት ዝውውር ይሆናል ተብሎ ይጠበቃል። ስለዚህ የራሽፈርድ ዝውውር ጉዳይ ምንም ያበቃ ነገር የለም። በዚሁ አጋጣሚ ለዩናይትድ ደጋፊዎች እናጥረው ብለን ነው። በዩናይትድ በኩል ማንቸስተር ዩናይትድ ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን የሚቀርጥ ከሆነ አንድ ፈተና ይጠብቀዋል። ይሄ ፈተናው ለተጫዋቾቹ ደሞዝ ይጨምራል። በአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን ተከትሎ ታዲያ ዩናይትድ ለበርካታ የማይጠቀምባቸውና ቀጣይ ክረምት ላይ የሚሸጣቸውን ተጫዋቾች ፈላጊ ካላገኘ ክለቡን ወደ ሌላ ኪሳራ ሊዳረገው ይችላል ተብሎ እየተነገረ ይገኛል ወይም እየተሰጋ ይገኛል። በተለይም እንዳልኳችሁ የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጥ ከሆነ ኦናና በራሱ ደሞዝ ጭማሪ ያገኛሉ። በኦናና በኩል በውሰቱ ክለቡን ሲለቅ በቋሚነት የመግዛት መብት የለውም ክለቡ። ኦናና በዚህ ውድድር ዘመን ማብቂያ ላይ ወደ ዩናይትድ ይመለሳል። ዩናይትድ ሻምፒዮንስ ሊግ የሚሳተፍ ከሆነ ደግሞ ረብጣ ገንዘቦችን ያገኛል። ዩናይትድን ከመልቀቁ በፊት አንድ ያደረጋት ንግግር ነበረች። ውድ ቤተሰቦቻችን በተለይም ከደሞዝ ጭማሪ ጋር በተያዘ ዩናይትድ ኮንትራቴን ያራዝምልኝ ብሎ ነበረ እና የኮንትራት የማራዘም ሂደቱ ደግሞ አንቀጹ ላይ ደሞዝ ጭማሪ እንዲኖር ለማካተት እንደነበረ መነገሩ በወቅቱ አይረሳም። አሁን ግን እሱን ጨምሮ በርካታ ክለቡን ይለቃሉ የሚባሉ ተጫዋቾች ገዢ ካላገኙ ጭማሪ ደሞዝ ጭምር እየወሰዱ ከዩናይትድ ጋር ሊቆዩ ይችላሉ። የዩናይትድ ተጫዋቾች ለአንድ ጨዋታም ይሁን በረጅም ጊዜ በብሔራዊ ቡድን አንበልነት በስፋት እየተመለከትናቸው ናቸው። ሌኔሮን ሰሞኑን አየን ከ21 ዓመት በታች ብሔራዊ ቡድን፣ ሃሪ ማጓየርን ከእንግሊዝ ጋር፣ እንደዚሁም ደግሞ ካዜሜሮን ከብራዚል ጋር፣ የአማካኝ ስፍራ ተጫዋች ብሩኖ እንኳን በፖርቱጋል በጊዜያዊነት አይተኗል። ብሩኖ ካዜሜሮ እነ ሌኔሮ ሃሪ ማጓየር፣ ያ ማለት ዩናይትድ ቤት በርካታ መሪ ያለው ክለብ መሆኑን ያሳያል። ይሄ በየብሔራዊ ቡድናቸው አንበል ከሆኑ በተወሰነም ጨዋታዎች ላይም ቢሆን ቡድን ውስጥ ምን ያህል መሪ ተጫዋቾችን መያዙን ማሳያ ነው። ማንቸስተር ዩናይትድ በቀጣይነት እነኚህ የቡድኑን አንበል የሆኑ ቡድን መምራት የሚችሉ ተጫዋቾች ዩናይትድን የአውሮፓ ሻምፒዮንስ ሊግ ተሳታፊ ያደረጉታሉ የሚለው ትልቁ የቤት ስራቸው ይሆናል ተብሎ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እስካሁን ከኛ ጋር ካላችሁ ላይክ አድርጉን። የእናንተ አንድ ላይክ እኛን በብዙ ስለሚጠቅመን እስካሁን ካላችሁ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናላችን ከጥቂት ደቂቆች በኋላ የአሰልጣኞችን የተወሰኑትን ጋዜጣዊ መግለጫ ጨምሮ በርካታ መረጃ ይዘን እንመጣለን። አበቃን።